ጠቅላይ ሚኒስትር አብይ አህመድ ልማት ላይ ልናተኩር ይገባል ሲሉ ያቀረቡትን የሰላም ጥሪ የተመለከተውን ዜና እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው መስራት ወደማይችሉበት ደረጃ መድረሳቸው ትኩረት ሊሰጠው የሚገባ ጉዳይ መሆኑንም ተናግረዋል። ጠቅላይ ሚኒስትሩ ትላንት የደብረ ማርቆስ አውሮፕላን ማረፊያ የምረቃ መርሃ ግብር ላይ ባስተላለፉት መልእክት የሚስተዋሉ የግጭት እንቅስቃሴዎች መቆም እንደሚኖርባቸው ጠቅሰዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አውሮፕላን ማረፊያው በአሁኑ ሰዓት በቀን 3 ወይም ደግሞ በሳምንት 21 በረራዎችን በማድረግ ላይ እንደሚገኝ ተናግረዋል። ሪፖርተራችን ፍስሐ ደሳለኝ ዝርዝር አለው። የደብረ ማርቆስ አውሮፕላን ማረፊያ ጠቅላይ ሚኒስትር አብይ አህመድ በተገኙበት በትናንትናው ዕለት የተመረቀ ሲሆን የአውሮፕላን ማረፊያው ስራ መጀመር የአካባቢውን የንግድ የኢንቨስትመንትና የቱሪዝም እንቅስቃሴ ለማነቃቃት ያስችላል ተብሏል። በተለይም የአካባቢውን ማህበረሰብ ብሎም የሀገሪቱን የኢኮኖሚ እድገት ለማሻሻል ከፍ ያለ ጠቀሜታ እንዳለውም በምረቃ ስነ ስርዓቱ ላይ ተነግሯል። በምረቃ መርሃ ግብሩ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ለ30 ዓመታት ያህል ተቋርጦ የነበረው አውሮፕላን ማረፊያ በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎ ተገንብቶ ለአካባቢው ማህበረሰብ አገልግሎት ለመስጠት መብቃቱን ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ከፍ ብለው በአየር መጓጓዝ የማይችሉ ሰዎች የየብስ ትራንስፖርት ጉዞ እንዳይስተጓጎል በጋራ መስራት አስፈላጊ ስለመሆኑ አንስተዋል። ይህ አየር መንገድ ተመርቆ እንደተባለውም በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ጠቅላይ ሚኒስትሩ አክለውም ሰዎች ከቦታ ቦታ ተንቀሳቅሰው መስራት የማይችሉበት ደረጃ መድረሳቸው ትኩረት ሊሰጠው የሚገባ ጉዳይ መሆኑንም ተናግረዋል። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የጋራ መሻት የሆነውን ሰላምና ልማት በጋራ ለማስፈጸም መጣር ይበጃል ያሉት ጠቅላይ ሚኒስትሩ ከዚህ ውጭ ያለው አማራጭ ሀገሪቱንና ህዝቧን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ እንደማይችልም ጠቅሰዋል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። በዚሁ ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አውሮፕላን ማረፊያው እንደ ቦይንግ 737 ያሉ ግዙፍ የህዝብና የጭነት አውሮፕላኖችን ማሳረፍ የሚያስችል መሆኑንም ተናግረዋል። የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ 2400 ሜትር ርዝመትና 30 ሜትር ስፋት ያለው በመሆኑ በመደበኛነት ኪው400 አውሮፕላኖችን አስፈላጊ ሲሆን ቦይንግ 737 አውሮፕላኖች ማሳረፍ ይችላል። ከጥቂት ሳምንታት በፊት ወደዚሁ ጣቢያ የሙከራ በረራ ሲጀምር በሳምንት 3 ብቻ በረራዎች ይበቃል የሚል ግምት ነበረን። ይሁንና በአሁኑ ሰዓት በቀን 3 ወይም በሳምንት 21 በረራ ደርሷል። ይህ የሚያሳየው ምን ያህል የታፈነ የአየር ትራንስፖርት ፍላጎት
እንዳለ ነው። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በበኩላቸው የአውሮፕላን ማረፊያው የአየር ትራንስፖርት አገልግሎት መስጠት መጀመሩ ሰዎችን ከማጓጓዝ ባለፈ ባለሀብቶች አካባቢውን እንዲያለሙ የሚያስችል መሆኑንም ጠቅሰዋል። ርዕሰ መስተዳደሩ አክለውም አሁን እየተገነባ ያለው ግንባታ ዘላቂ እንዲሆን በተለይም አመራሩና የአካባቢው ማህበረሰብ ጥበቃ ማድረግ ይኖርባቸዋል ነው ያሉት። ማህበራዊ ትስስርን ለማቀላጠፍ በእጅጉ የሚያግዝ ነው። የሀገር ኢኮኖሚንም እንደዚሁ አካባቢው እንዲያበረክት በእጅጉ የሚያግዝ ነው። ቀደም ሲል እንደተባለው የአካባቢው አርሶ አደር ብቻ ሳይሆን ባለ ሀብቶች ወደ አካባቢው መጥታችሁ የአካባቢውን እምቅ ሀብት የበለጠ በማልማት ህዝባችንና ሀገራችንን በምንጠቅምበት ሁኔታ አብረን መስራትም ይጠይቀናል። አሁን እየተገነባ ያለው ግንባታ ዘላቂ እንዲሆን ደግሞ የአካባቢው አመራር እና የአካባቢው ማህበረሰብ ጥበቃ ማድረግ ይኖርበታል። የደብረ ማርቆስ አውሮፕላን ማረፊያ ግንባታ በተለያዩ ምክንያቶች ከ4 ዓመታት በላይ የወሰደ ሲሆን የግንባታው ወጪም 1.4 ቢሊዮን ብር መሆኑ ተገልጿል።